ማን ነው ነጣቂው? እንዲሁ ዝም ብሎ የሰው ሀብትና ንብረት መንጠቅ አለ እንዴ? ማነኝ አለ? እሺ አሁን የት ነው ያላችሁት? አመለ ጥሩ በቃ አስተካክለዋለሁ። ፍርድ ያውቃል። በደንብ ተንሰራፍተ መስፋፋት ጀምረሃል ማለት ነው። ተደራጅተህ ነው የመጣው? ጥሩ እኔም ተደራጅቼ እጠብቃለሁ። ማን እንደሚያሸንፍ እናያለን። ስማ የጌታፍ አጀንዳ ከተቀበረበት ወጥቶ መሄድ ጀምሯል። ያንን አጀንዳ ማን መዝገቡን ገልጦ አቧራውን እንዳራገፈ ማወቅ እፈልጋለሁ። የተለመደው ቦታ አሁን እንገናኝ። ፍጠን። አይጉድ ባዳ የበላው በሶ ይወጣል ደም ጎርሶ ትል ነበር እናቴ። አብሮኝ የበላ የጠጣ ሰው ስሞት ስደፋ ብዬ ጥሩ ጎረቤቶቼ ብዬ ብታመም ያስታምሙኛል ብሞት ይቀብሩኛል ያልኳቸው ዛሬ በቁሜ ችግር ሲገጥመኝ እንደው ምን ሆነሽ ነው? ምንድነው የተፈጠረ? እንደው መግቢያ አጣሽ ወይ? ነይ እስቲ ቡና እናፍላልሽ አንድ ሰው ቢለኝ ሲያዩን ፊታቸውን እየዞሩ ይሄዳሉ። ኧረ እኔ እንዲህ መሆኑን ባውቅ መች መጣ ነበር። ገና ምን አይተሽ እያንዳንዷ ንብረቴን ቆጥረሽ ታስረክብኛለሽ። ሰለሞን ቤት ድረስ መጣ? ናግባ እንጂ እያለፍኩ ነው። በናግባ መልካሙ መጣ። እትይ ሰለሞን ማለት ይሄ ነው። ልጆቹ የት ሄዱ? የት ሄደው ነው ልጆቹ? ሰለሞን ቅድም ካላገኘሁት ስትይ የነበረው ይኸው ይሄ ነው። ምን አልከኝ? ሰለሞን ማለት ይሄ ነው። ሰለሞን የሚባለው የት አለ? ቅድም ካላገኘሁት ያልሽው ይኸው እኔ ነኝ። ምን አልከኝ? ሰለሞን ማለት እኔ ነኝ። አንተ ነህ ሰለሞን? አዎ። ዋ እትይ አረ እንዴ ልቀቀው እንዴ! አንተ ይሄ አንድ ፍሬ ልጅ ነው ቤቴንና ንብረቴን ሊቀማኝ እየተገለገለ ያለ። ልቀቅ ወግድ! ዞር በል አንተ ወደዚህ። እትይ ተረጋጊ። ዞር በል አለቀው። ተረጋጊ እትይ። እስቲ ድንጋይ ሊያነሳ ነው። ኧረ እትይ አሳድባትም አንተ። እስቲ ወንድ ዞር በል እያለሁ አሳድባት። ወንድ ነህ አንተ አንድ ፍሬ ልጅ እሱ። አንተ እኔን ቤት የዘጋኸው የቆለፍከው አንተ ነህ። መሬቴን እንዳይታረስ ብዙ ነገር ያረከው። አፍሽን ሞልተሽ ቤቴን ውስጥ ትንሽ አታፍሪም? ነብሰ በላ ምንድነው የምትለው አንተ ዱዳ? አፈን ከፍታ አውራ ብያለሁ። ኧረ አንተ ሰው ምንድነው የምትለው? እትይ ላይ ነው ምላስ የምታስረዝበው? እትይ ምን የምታውቀው ነገር የለም። ለምንድን ነው የማላውቀው? ሁሉን አውቃለሁ። ይሄ ነፍሰ በላ ይሄው ንብረቴን ሊቀማ ይመጣ አውቃለሁ። ዝም ብለው አይጩሁ። በመጮህ ቢሆን ኖሮ እኔ አባቴ ሲሞት የጮኩት ጩኸት ከሬሳነቱ ያስነሳው ነበረ። ይኸው ሐቁ ይሄ ነው። መሬቱም ንብረቱም ቤቱም የኔ ነው። ምን አልከኝ? ኧረ ዲያ እኔ አልደግምም። እኔ ና ወዴት ነው የምትሄደው? ና እኮ ነው የምልህ። ተረጋጊ እትይ ተረጋጊ። እሱ ዝም ብሎ ነው የሚደነፈው። ነይ ግቢ ወደ ቤት። ሴት ናት ተብዬ ነው አይደል ማንም መጫወቻ አረገኝ። ሀብት ንብረቴን የቆለፉት ሴት ናት ብለው። ተረጋጊ እትይ ነይ እንግባ። ምን አልከኝ? እንግባ እትይ ተረጋጊ እንግባ። ኦይ እንዴ ካካስዬ ምን ነው ደነገጥሽ? እንዴት እዚህ ተገኘሽ? ማለቴ እንዴት መጣሽ? ቤቴ እኮ ነው። እሱማ አሃ የጫጉላ ሽርሽር ላይ ነበራችሁ እንዴ? የምን ጫጉላ ሽርሽር ነው ደግሞ? አሁንማ ተመቻችሁ። ያለ ከልካይ ከላይ ቤታች ቤት እያላችሁ ነው። ኧረ ካስዬ እንደዚህ አይነት ነገር የለም። አየሁ እኮ በአይኔ በብረቱ። አንቺ ማለቴ እርሱ እንደሚያስቡት እኮ አይደለም። አንቺ በይኝ እንጂ ኧረ ችግር የለም። አልጋይን ተጋራሽ፣ እጣይን ተሻማሽ፣ ችግር የለም ለማለት የፈለኩት እኔና ጋሼ። አየሁ እኮ በአይኔ በብረቱ። ልትዋሽኝ ነው? እንዴት እንደማስረዳሽ እኔ እንጃ፣ ግን የጋሼ ፍላጎት ሊሆን ይችላል። እኔ ግን አባቴ ከሚያክል ሰውዬ ጋር። ተይ እባክሽ፣ ሲጀመር ምንሽም ሰራተኛ አይመስልም። ሰራተኛ ለመምሰል ቆይ ምን መምሰል አለብኝ? ያ ናቴ አምጥቶ ሲደነቅርሽ መጠርጠር ነበረብኝ። ምን ሆንትዬ? ግድ የለም እደርስበታለሁ። እስከዛው ግን አልጋውን ቤቱ የሚመችሽ። እኔ በህይወት እያለሁ ግን ከልጆቼ ቤሳ ቤስቲን አታገኝም። እሺ
አዎ ጨርሻለሁ። ስማኝ፣ ያው አክስትየው እብድ ነገር ነሽ፣ ነገሮች እንዳይበላሹ። በቃ አሁኑኑ ስራችሁን ጀምሩ። ያው አባትየው እያንዳንዱን ንብረት ተናዞ ማስረከብ አለበት። ሁሉንም ንብረት ለኛ ተናዞ ማለፍ አለበት። ምንም አማራጭ እድል የለውም ነው የምልህ። በጣም ጥሩ። በቃ ያው ለኔ የምጠብቀው አንተን ነው። ያው ስማኝ፣ አትጣደፍ። ምንም አይነት ስህተት እንዳይፈጠር የመጨረሻ እድላችን ነው። በቃ እሺ፣ እደውልልሃለሁ። እንዴ አንቺ ቆይ የሆንሽውን ነገር ለምን ደግሞ አትናገሪም? እስኪ ተዋት፣ አልቅስ ያውጣላት። እንዴ ይሄ ደግሞ ቆይ ምን ነው የሚወጣላት? አትያትም እንዴ? ለዘመድ እንኳን እንዳይቀር አድርጋ እኮ ነው እንባውን የጨረሰችው። እንዴ አይዞህ፣ ምንም ነገር እንዳታስብ፣ ለአንተ ታስቀርላለች አይደለ እኮ። እሺ ደግሞ ወይ ካልሆነ ለእኛም ንገሪንና አብረን እናልቅስ አይደል? እኛም ይላል እንዴ? ትሰማለህ? ራስን ችለህ ማልቀስ ትችላለህ። እኔ ይላል እንዴት ነው እኛ የምናስነካው እንዴ? አረ ትብቃ። አይታይሽም እንዴ? ኧረ እኔ በጭንቀት ጭንቅላቴ ሊፈነዳ ነው። እሰይ ጎበዞች፣ ጥሩ ይዛችኋል። ዞር በል። ያው ጋሼ እኛ ራሱ እኮ ቀልባችን ተገፉ እኮ ነው። ቆዳ ይገፈፍ። አሜን በል አንተ። አሜን። ይኸውልህ ትልቅ ሰው ሲመረቅ አሜን ነው የሚባለው። ዝቅ ብለህ አሜን። እና የእሷ ቀልብ ለተገፈፈው የአንተ መንከርፈፍ፣ መንበርከክ፣ መደፋት ምን ማለት ነው? እኔ ሲጀምር መጀመሪያ ጀምሮ ተናግሬያለሁ ጋሼ። ተርበለ የናቲን መንፈስ ጋሼ በጥይታቸው ያባሩታል። አልያዙትም ጋሼ ዛሬ ታባቱ። እኔ መች እሱ መጣልኝ እንዴ? የሚመጣ ይምጣብህ። አሜን በል። አንተ የመጣልህ መለጣጠፍ፣ መተቃቀፍ ነው። አጋጣሚውን አገኘህ፣ ዘለህ እንደ ፈርማሲ ባብ ተጠመጠምክባት። እንዴ ጋሼ ቀኑ ሙሉ እኮ የናቲ መንፈስ ግቢውን ሙሉ ሲያሯሩጠን እኮ ነው ናቲ ደርሶ ሄዳል። ሮቤል አዎ የናቲ ርኩስ መንፈስ ጋሼ ይሄን ግቢ ሲያምሰው ሲያተራምሰው፣ ይሄ ምስኪን ልጅ ነው እንደው መጥቶ እንደው ሰይፉን ይዞ መጥቶ ይች ልጅ ያዳናት። ይሄን የምን ሰይፍ መውጊያ ነው ጋሼ? አሁን ሰይፍ አያውቁም እርሶ? አዎ ያው መንፈሱ እኮ ያው ሰይፍ ስመዘዘላ መሬት እኮ ነው የሚፈጠፈጠው። ማን ያለው? ዳጊ ነው ያለኝ። ዳጊ እኔ ከመቼ ጀምሮ ደግሞ እንደዚህ ያልኩት? ዳጊ ነገራቸው እንጂ ይፈጠፈጣል አይደል? በጣም ነው የሚጣፍጠው ጋሼ። መች ቀምሰኸው? ይጣፍጣል አለናረፈው። እንትን ነው ጋሼ የፊደል ግድፈት ነው። አማርኛ ትንሽ ከበድ ይለኛል። ይፈጠፍጣል እኮ ለማለት ብዬ ነው። በይ ነው ወደ ቤት እንሂድ። እኔ እና ማንን ነው ነው እዚሁ ታድሪ? አዎ እዚህ ይሻላል። ቆንጆ ይሻላል። ገና ለገና ጅብ ለመደ ተብሎ ከአህያ ጋር አይታሰርም። አቤት ንግግር! የበሳል ሰው ንግግር። አየህ፣ አህያ ለመደ ተብሎ ከጅብ ጋር አይታሰርም። ለምን? ጅቡ አህያውን ቅርጭም አይደለ? አይ ጋሼ እርሶም ሊበሉ ያሰቧትን አህያ አልጋዎት ላይ ያሳደራሉ አይደለ? ማ እኔ ሊበላ ያሰብኩትን አልጋ ላይ የማስረው እሱ ጋሼ። እሱ እኮ ነው አህያ ምናምን። አንተ ይቅርታ ጠይቅ። እንትን ነው ጋሼ ሲወርድ ሲዋረድ የመጣ አባባል። አልሰሙትም ይሆናል። በይኔው የናቲ መንፈስ ጋሼ። ምን የናቲ መንፈስ እንደዚህ ነው የሚጮህ አይደለ እኮ? አሳየዋለሁ። እኔ ጌታ ዞር በል። ትሰሙኛላችሁ? ይህን ሽማግሌ ዛሬ እናሳብደዋለች። በቃ እዛ ጋር ልብስ አለልሽ፣ ደርብሽ ቶሎ በይ።